የመጀመሪያ ዙሩን ጨዋታ በስፖርቲንግ ሲፒ ሜዳ 1-0 በሆነ ውጤት ማሸነፍ የቻለው ክለባችን አርሰናል አሁን ደግሞ ዕለተ ሮብ ምሽት 4 ሰዓት ሲል በሜዳውና በደጋፊው ፊት ስፖርቲንግ ሊዝበንን የሚገጥም የሚያስተናግድ ይሆናል። በጨዋታው ላይ ክለባችን አርሰናል ምንን ሊያስመለክተን ይችላል? አሰልጣኛችን ሚኬል አርቴታ ምን አይነት አሰላለፍን ይዞ ሊገባ ይችላል? እንዲሁም ደግሞ በቀጣይ ላሉብን ለማንቸስተር ሲቲ እንዲሁም ለተለያዩ የፕሪሚየር ሊግ ጨዋታዎች ይህ ጨዋታ እንዴት ሊጠቅመን ይችላል? እንዲሁም ደግሞ ለማንቸስተር ሲቲ ጨዋታ ተጫዋቾቻችን ማሳረፍ አለብን። ስለዚህም ምን አይነት አሰላለፍን ልንጠቀም ይገባል የሚለውን ጉዳይና ለተለያዩ የአርሰናል መረጃዎችን ይዘን መተናል። እስከ መጨረሻው ድረስ እንድትከታተሉን ላይክ እና ሰብስክራይብ እንታደርጉን ስንል በትናንት ጠይቃችኋለን። እንደማትሳፍሩን እናምናለን። በቀጥታ ወደ ፕሮግራማችን እናምራ። አርሰናል እንግዲህ ተከታታይ ሽንፈቶችን ሲያስተናግድ መጥቶ ከዛም በኋላ በመሃል የስፖርቲንግ ሲፒን ጨዋታ 1-0 በሆነ ውጤት በማሸነፍ ከዛም በኋላ ወደ ፕሪሚየር ሊግ ነበር የተመለሰው። በፕሪሚየር ሊጉም እንግዲህ እጅግ በጣም በሚያሳዝን ሁኔታ 2-1 ተሸንፈናል። እጅግ በጣም የሚያሳዝን ውጤት ነው። አሁን ደግሞ ልክ እንደ ስፖርቲንግ ሲፒዩ የመጀመሪያ ዙር ጨዋታ ወደ አሸናፊነት የመለሰን ጨዋታ ሁሉ ይሄም ጨዋታ ከማንቸስተር ሲቲ በፊት የምናደርገው ኦልሞስት ወደ አሸናፊነት የምንመለስበት እንዲሁም ደግሞ ሚኬል አርቴታ የጨዋታ መንገዱን የሚቀይርበት ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም ደግሞ አሁን ላይ በመሃላችን የቻምፒዮንስ ሊግ ጨዋታ አለ፣ የማንቸስተር ሲቲ ጨዋታ ከማድረጋችን በፊት ማለት ነው። ስለዚህም አሁን ላይ ኦልሞስት ሁሉም የአርሰናል ደጋፊዎች አሰልጣኝ ሚኬል አርቴታም ተጫዋቾቹ ማለት በሚቻሉ ሁኔታ ሙሉ ለሙሉ ፎከሳቸው ከቻምፒዮንስ ሊግ ይልቅ ወደ ፕሪሚየር ሊግ ሆኗል። ምክንያቱም ደግሞ አሁን ላይ ፕሪሚየር ሊጉ ላይ ሙሉ ለሙሉ ፎከስ ካላደረጉ ማንቸስተር ሲቲ ከስር እየተከታተለን ነው። እንዲሁም ደግሞ ነጥቦችን ጥለን ኦልሞስት የነጥብ ልዩነቱን ወደ 6 አጥበናል። ይሄ ማለት ደግሞ ማንቸስተር ሲቲ ጨዋታ አለው ከኛ ጋር ይህን ጨዋታ የሚያሸንፍ ከሆነ እንደገና ደግሞ አንድ ቀሪ ጨዋታ አለው፣ ያንም የሚያሸንፍ ከሆነ 0 ይሆናል። ይህ ደግሞ ሞር ፕሬሸሩን በእኛ ላይ አድርጎታል። ስለዚህም አሁን ላይ አርሰናል በፕሪሚየር ሊጉ ሞር ፎከስድ ሆኖ የማሸነፍ እድሉ ሰፊ የሆነው ከቻምፒዮንስ ሊግ ከእንደገና ደግሞ ከእጁ የመወሰዱም ነገር ፕሪሚየር ሊጉም ነው እንግዲህ ያለው ማለት ነው። ሞስት ፕሮባብሊ ፕሪሚየር ሊጉንም ሊያሸንፍ ይችላል፣ ላያሸንፍም ይችላል። ፎከስ ካረገ ያሸንፋል፣ ፎከስ ካላረገ አያሸንፍም። ነገር ግን ወደ ቻምፒዮንስ ሊግ ስንመጣ ፎከስ አደረገም አላደረገም በከፊት ለፊቱ ያሉት ቡድኖች ኦልሞስት በጣም ትላልቅ ናቸው። ለምሳሌ ያህል አትሌቲኮ ማድሪድ፣ ባርሴሎና ወይም ደግሞ ፒኤስጂ፣ ባየር ሙኒክ ነው የሚገጥሙት። ከእነዚህ ቡድኖችን ደግሞ የማሸነፍ ፕሮባቢሊቲው እጅግ በጣም አነስተኛ ነው። ያንን ተከትሎ አሁን ላይ የደጋፊዎችን የቡድኑ ሙሉ ለሙሉ ፎከስ ማድረግ ያለበት ወይም ደግሞ እያደረጉ ያሉት ማለት የምንችለው ጉዳይ የፕሪሚየር ሊጉን ጉዳይ ነው። ስለዚህም አሁን ላይ ይሄንን ጨዋታ ሚኬል አርቴታ ሙሉ ለሙሉ ፎከስ አድርጎ ለማሸነፍ በቃ ያለውን ሁሉ ሰጥቶ ለማሸነፍ ጨዋታውን ያደርጋል ተብሎ አይጠበቅም እንደነገርኳችሁ። ምክንያቱም ደግሞ ከፊት ለፊታችን ያለው የማንቸስተር ሲቲ ጨዋታ የፕሪሚየር ሊጉን አሸናፊ የሚወስን ጨዋታ ነው ተብሎ እየተነገረ ይገኛል። ለእኔ ባይሆንም ነገር ግን ሞስት ፕሮባብሊ ይሄንን ጨዋታ የሚያሸንፍ ቡድን ነጥቡን ያሰፋል አሊያም ደግሞ ነጥቡን ያጠባል ማለት ነው። ማንቸስተር ሲቲ ካሸነፈ ወደ 3 ይጠባል ቀሪ አንድ ጨዋታ እያለው፣ ከእንደገና አርሰናል ካሸነፈ ደግሞ የነጥብ ልዩነቱ ይሰፋል ማለት ነው። ስለዚህም አሁን ላይ የሚኬል አርቴታው ቡድን ፕሪሚየር ሊጉን ለማሸነፍ እጅግ በጣም ቀረቤታም ስላለው እንዲሁም ደግሞ ፎከስ ካላደረገ ደግሞ ቀረቤታው እጅግ በጣም ስለሚሰፋ ከፕሪሚየር ሊግ ማሸነፍነት የሚርቅ ስለሆነ አሁን ላይ ይህንን ጨዋታ ሙሉ ለሙሉ ፎከስ ለማድረግ ግዴታ ውስጥ አይደለም ማለት ነው። ምክንያቱም ደግሞ ቡድኑ ቢሸነፍ እንኳን ይህንን የሻምፒዮንስ ሊግ ጨዋታ ከስፖርቲንግ ሲፒ የሚያደርገውን ጨዋታ ቢሸነፍ እንኳን አብዛኞቹ የክለቡ ደጋፊዎች እንዲሁም ደግሞ ሚኬል አርቴታ ተጫዋቾቹም ይህን ያህል በጣም እንትን ውስጥ ይገባሉ ተብሎ አይጠበቅም፣ ማዘን ውስጥ ይገባሉ ተብሎ አይጠበቅም። ነገር ግን ይህንን ጨዋታ ተሸንፈን ቀጣዩን የማንቸስተር ሲቲ ጨዋታ የምናሸንፍ ከሆነና ሙሉ ፎከሳችን በማንቸስተር ሲቲ ጨዋታ የምናደርግ ከሆነ ግን ለአርሰናል እጅግ በጣም የሚጠቅም ይመስለኛል። ስለዚህም ይህንን ጨዋታ እንደ ዊን ኦር ዳይ አይነት ነገር ያደርገዋል ብዬ አልጠብቅም እኔ በግሌ ሚኬል አርቴታ። ስለዚህም አሰላለፋችንም የማንቸስተር ሲቲን ጨዋታ ያሰበ በተለይም የመሀል ሜዳ ተጫዋቾቻችን እንዲሁም የከንፍ መስመር ተጫዋቾቻችን በዚህ ጨዋታ ላይ እረፍት ሊያገኙ እንደሚችሉ ነው መረጃዎች የጠቆሙ የሚገኙት። በተለይም በዚህ ጨዋታ ላይ በርካታ ተጫዋቾች ያርፋሉ ተብሎ ይጠበቃል። ያው ማንቸስተር ሲቲ የአንድ ሳምንት ልዩነት አለው ይህንን ጨዋታ ከማድረጉ በፊት
አርሰናል ጨዋታን ያደርጋል፣ ሲቲ ግን ጨዋታን አያደርግም። ይህም ለተጫዋቾች እረፍት ይሰጣቸዋል ማለት ነው። ከእንደገና ደግሞ ጨዋታቸውን የሚያደርጉት እንግዲህ አርሰናል ሮብ ዕለት ነው። ከዛ በኋላ የሚጫወተው ደግሞ እሁድ ነው። ቢያንስ ማክሰኞ ቢሆን የተሻለ ነበር፣ ነገር ግን ሮብ ነው የምንጫወተው። ከዛም በኋላ ጨዋታችን እሁድ ነው። ስለዚህ ከማንቸስተር ሲቲ ጋር ኦልሞስት የሳምንት ልዩነት አላቸው። እሁድ ነው የተጫወቱት በትላንትናው ዕለት ማንቸስተር ሲቲ። እንግዲህ የሚጫወቱት ደግሞ ማንቸስተር ሲቲ ቀጣይ ሳምንት እሁድ ነው ከአርሰናል ጋር። ስለዚህም ይሄንን ጨዋታ ከማድረጋቸው በፊት ከአርሰናል ጋር የአንድ ሳምንት ልዩነት አላቸው ማለት የረፍት ጊዜ አላቸው። ስለዚህም አርሰናል ያንንም አድቫንቴጅ መጠቀም ይፈልጋል። ያለፈውን ጨዋታ 0-0 ያሸነፈው አሁን ላይ በሜዳው ነው የሚያደርገው። ስለዚህም ይህንን ጨዋታ 0-0 መለያየትም እንዲሁም ደግሞ አንድ ጎል ብቻ አስቆጥሮ መዝጋትም ይችላል ማለት ነው። ያው ይህን እንዳለ ሆኖ የእረፍቱ ጉዳይ በዚህ ጉዳይ አድቫንቴጅ ሊወስድ ይችላል። ከእንደገና ደግሞ አሰልጣኝ ሚኬል አርቴታ እንደ ኤክስፐሪመንት ሊጠቀሙ ይችላል ይህንን ጨዋታ። ምክንያቱም ደግሞ ከዚህ በፊት ያደረጋቸውን ጨዋታዎች እንደነገርኳችሁ የሌቨርኩሰን ጨዋታ ጀምሮ ከሌቨርኩሰን ጨዋታ አቻ ውጤት በኋላ ከእንደገና ደግሞ በማንቸስተር ሲቲ የካራባኦ ካፕ ፍጻሜ ጨዋታ እንዲሁም ከሳውዝሃምፕተን ጋር ከስፖርቲንግ ሲቢ ጋር ብናሸንፈው የሚያን ጨዋታ ከእንደገና ከበርንማውዝ ጋር ያደረግናቸው ጨዋታዎች እጅግ በጣም አስቀያሚ ነበሩ። ያው የዚህ ውድድር ዘመን እውነቱን ነጋገር ከተባለ ሚኬል አርቴታ በጣም የሚያስደስት ጨዋታ ጮቷል ብዬ በግሌ አላስብም። እኔ በግሌ እንደውም ከሚኬል አርቴታ ጨዋታዎች ሁሉ የባለፈው ዓመት የኖቲንጋም ፎረስት ጨዋታ ነበረ እንደውም በቃ ደስ ብሎኝ የተመለከቱት። ሚኬል አርቴታ በደንብ አጥቅቶ ተጫዋቾቹ እና ኦዴጋርድና የሳካ ጥምረት እጅግ በጣም አስደስቶኝ እጅግ በጣም ልዩ ጨዋታ ነው ብዬ የማነሳው እኔ በግል ለቅርብ ጊዜያት ከየትኛውም የአርሰናል ጨዋታ የኖቲንጋም ፎረስት አምና ያደረግነውን አይ ቲንክ 2-0 መሰለኝ በእነሱ ሜዳውን በእኛ ሜዳ ብዙም አላስታወስም፣ ግን 2-0 አይ ቲንክ ያሸነፍነውን ጨዋታ ነው እኔ በግል የማነሳው። በቃ ምርጥ ጨዋታ ነው። ሚኬል አርቴታ በትክክል ተጫውቷል ብዬ የማስበው ያን ጨዋታ ነው። ከዛ ውጪ በጣም እየተሳቀቅን ከእንደገና ደግሞ እየተከላከልን ነበረ ስንጫወት ነበር። በዚህ ውድድር ዘመን እጅግ በጣም ዶሚኔት አድርገን ያሸነፍነው ጨዋታ እኔ መጥቀስ አልችልም። ብዙም ልለው የምችለው ጨዋታ አይደለም። ምንም እንኳን ከሊድስ ጋር በበርካታ የጎል ልዩነት ብናሸንፍም እንዲሁም ሌሎችን ቡድኖችን በበርካታ የጎል ልዩነት ብናሸንፍም ነገር ግን ይህን ያህል ዶሚኔት አድርገን የተጫወትነው ጨዋታ ይህን ያህል በደንብ አጥቅተን የተጫወትንባቸው ጨዋታዎች እኔ በግሌ ብዙም ትዝ አይለኝም። ከእንደገና ደግሞ እነዚህ ያለፉት ጨዋታዎች በተለይ በዚህ ውድድር ዘመን ለመጨረሻ ጊዜ ያደረግናቸው ጨዋታዎች እጅግ በጣም የሚያስጠላ ሃራምቦል የምንለው በመከላከል እንዲሁም ደግሞ ውጤት ሳናገኝ ወጣንባቸው ጨዋታዎች ናቸው ከስፖርቲንግ ሊዝበን ጨዋታ በስተቀር። ስለዚህም ይህንን የመልስ ጨዋታ እንደ ኤክስፐሪመንት ይጠቀምበታል የሚል እምነት አለኝ። ሞር ለማጥቃት የሚፈልገውን ሞር በማንቸስተር ሲቲ ማየት የሚፈልገውን አይነት አጫወት በጥቂቱ ይተገብራል። ከዛ የሚሳካላት ከሆነ በሲቲ ጨዋታ ላይ ይተገብራል ማለት ነው። ምክንያቱም ደግሞ ይህንን ጨዋታ በሲፒ ሜዳ 1-0 ነው አሸንፎ የመጣው። ስለዚህም ይህንን ጨዋታ ሞር ቀለል አድርጎ ይጮታል ተብሎ ይጠበቃል። አሁን ላይ ፕሬሩ በዚህ ጨዋታ ብቻ ፕሬሩ በስፖርቲንግ ሊዝበን ላይ ነው። ምክንያቱም ደግሞ የማሸነፍ ፕሬር አለባቸው። ነገር ግን አርሰናል ይህንን ጨዋታ 1-0 ማሸነፍ ይችላል፣ 0-0 መለያየት ይችላል፣ አቻ መለያየት ይችላል። ስለዚህም እንግዲህ ብዙም የሚያሳሰበው ጨዋታ ስላልሆነ እንደነገርኳችሁ ይህንን ጨዋታ እንደ ኤክስፐሪመንትነት እንደ ሙከራነት ይጠቀመዋል ተብሎ ይጠበቃል። እንግዲህ ለሚኬል አርቴታ እጅግ በጣም ወሳኝ ጨዋታ ነው ብዬ አስባለሁ። አሰላለፉን የሚያይበት እንዲሁም ደግሞ ማጥቃት ቢፈልግ እንዴት ማጥቃት እንዳለበት ለማየት ይህንን ጨዋታ እጅግ በጣም ይጠቀማል የሚል እምነት አለኝ። ግምታዊ አሰላለፍ እንመልከት። እንግዲህ በዚህ ጨዋታ ላይ ሚኬል አርቴታ ምን አይነት አሰላለፍን ይዞ ይገባል የሚለውን ነገር ስንመለከት በግብ ጠባቂ በኩል እንደተለመደው ዴቪድ ራያ፣ ከዛም በኋላ ወደ ተከላካዮች ቦታ ስናመራ ዊሊያም ሳሊባና ጋብርኤል ማጋለሽ እንዲሁም ደግሞ ሎዌል ስማይልስ ስኬሊ በግራ በኩል ይሰለፋል ተብሎ ይጠበቃል። በቀኝ በኩል ደግሞ በዚህም ጨዋታ ቤን ዋይት የሚሰለፍበት እድል አለ፣ አሊያም ሞስኬራ ሊሰለፍ ይችላል። እኔ በግሌ ግን ቤን ዋይት የሚሰለፍበት እድል አለ ብዬ አስባለሁ። ነገር ግን ቲምበር ለማንቸስተር ሲቲ ጨዋታ የማይደርስ ከሆነ በእርግጠኝነት እንግዲህ በዛ ጨዋታ ላይ ሞስኬራን እኔ እንጃ ቤን ዋይትን የሚያሰልፍ ይመስለኛል በማንቸስተር ሲቲ ጨዋታ። ስለዚህም ቲምበር በሲቲ ጨዋታ እንደማይደርስለት ካረጋገጠ ሚኬል አርቴታ በዚህ ጨዋታ ላይ ሞስኬራን ይጠቀምና ቤን ዋይትን ያሳርፋል። ግን በዛኛው ጨዋታ ላይ በሲቲ ጨዋታ ላይ ቲምበር የሚደርስለት ከሆነ በዚህ ጨዋታ ላይ የሚያሰልፈው ቤን ዋይት ነው ብዬ አስባለሁ። ወደ መሀል ሜዳ ስንሄድ ደግሞ በመሀል ሜዳ ላይ እንግዲህ ዙቢሜንዲን ይሰለፋል ተብሎ ይጠበቃል። በ6 ቁጥር ቦታ ዙቢሜንዲ፣ ከዛ ዴክላን ራይስ እና እንግዲህ በ10 ቁጥር ቦታ ላይ ኤቤሬቺዜ ይሰለፋል ተብሎ ይጠበቃል። ኤቤሬቺዜ እንዲያርፍ ከፈለገ ደግሞ በዚህ ቦታ ላይ እንግዲህ ካይ ሃቨርትዝ ያቃጠለን ነበር በባለፈው ጨዋታ ላይ በ10 ቁጥር ቦታ ላይ ጭራሽ ነው መሰለፍ የሌለበት። እኔ
ከድሮም ጀምሮ ስለነበረው ተጫዋች በ10 ቁጥር ቦታ ላይ ከተሰለፈ ባዶነን በቃ ሙሉ ሜዳውን ባዶ ያደርጋል። በቃ የነ ዴክላን ራይስ ምናምን ብቃት በቃ ዜሮ ነው የሚሆነው። በቃ የአጥቂዎች ምናምን ዜሮ ነው የሚሆነው። በጣም ትንሽ ሬቲንግ የተሰጠውም ተጫዋች በበርንማውዝ ጨዋታ ላይ ከሀቨርትዝ እንደሆነ ይታወቃል። 5.2 ሬቲንግ ነው የተሰጠው። ይህም የሚያሳየው ምን ያህል የወረደ ፐርፎርማንስን ሲያደርግ እንደነበረ ነው። በ10 ቁጥር ቦታ ላይ እጅግ በጣም አይገባውም። 2 ሹት ኦፍ ታርጌትን ያደረገው ከእንደገና ደግሞ 2 ጊዜ ብቻ ነው በተቃራኒ ቡድን ፔናልቲ ቦክስ ውስጥ ኳስን መንካት የቻለው። እንዲሁም ደግሞ ፓስ አኩሬሲውን ስንመለከት እጅግ በጣም የሞተ ነበር ማለት ይችላል። ያሻማው 1 ጊዜ አሻምቷል፣ ኳስ ክሮስ አድርጓል። እሱንም በትክክል አልተወጣውም፣ ለተቃራኒ ቡድን ነው የሰጠው ማለት ነው። እንዲሁም ደግሞ ኤክስፔክትድ አሲስት እንኳን ያደረገው 0.01 ነው ያደረገው። በጣም የሚያሳዝን ነው። ከእንደገና ደግሞ 22 ኳሶችን አቀብሎ 17% የተሳኩለት ነበረ። እንግዲህ ሎንግ ፓስ እንደሚያደርገው 1 ጊዜ ነው። እንግዲህ በጣም እኔ እንጃ ከሀቨርትዝ በ10 ቁጥር ቦታ ላይ ሲሰለፍ እንደሌለ በቀይ ካርድ እንደወጣብን ነው የምቆጥረው። በዚህ ጨዋታ ላይ ግን ሊሰለፍ የሚችልበት እድል አለ። በተለይም ኤቤሬቺዜ እንዲያርፍለት ከፈለገ ሊያሰልፈው ይችላል። በቀኝ በኩል ማርቲኔሊ፣ በግራ በኩል ማርቲኔሊ፣ በቀኝ በኩል ማርቤኬ፣ ከዛ በ9 ቁጥር በኩል ደግሞ ቪክቶር ኮሬ ይሰለፋል ተብሎ ይጠበቃል። አሊያም ደግሞ ጋብርኤል ሄሱስን በዚህ ጨዋታ ላይ ሊጠቀም ይችላል፣ ያው እረፍት በማለት ማለት ነው። አርሰናል በዚህ ጨዋታ ላይ መጀመሪያ አጋማሹን ጨርሶ ከዛም በኋላ በመጀመሪያው አጋማሽ ጨዋታውን ጨርሶ 2 ጎል ምናምን አስቆጥሮ ከዛም በኋላ ማንቸስተር ሲቲ ጨዋታ በሁለተኛው አጋማሽ በማሰብ ተጫዋቾቹን እረፍት ይሰጣል ተብሎ ይጠበቃል። ለና ዴክላን ራይስ እንዲሁም ደግሞ ዙቢሜንዲ የመሳሰሉ ተጫዋቾች ተቀይረው ይወጡ ነው። እጅግ በጣም ደስተኛ ነኝ በዚህ ጨዋታ ላይ ባይጫወቱ። እኔ በግሌም እንደ አንድ የአርሰናል ደጋፊ ብትጠይቁኝ እንደ አንድ በጣም ለረጅም ዓመት ሲደግፍ የነበረ ያለ ዋንጫ ፕሪሚየር ሊጉን ዋንጫ ያላየ አንድን ደጋፊ እንደኔ አይነት ብትጠይቁ ማለት ነው በጣም ከልቡ የሚወድ ዋንጫ ብሎ ሳይሆን በቃ ከልቡ ስለወደደው ብቻ የሚደግፍ የአንድ አርሰናልን ደጋፊ እንደኔ አይነት ብትጠይቁ ይህንን ጨዋታ ከዴቪድ ራያ እስከ ዮኮሬስ ያሉ ተጫዋቾች በሙሉ በዚህ ጨዋታ ላይ ባይሰለፉልን እጅግ በጣም ደስ ይለኛል። ምክንያቱም ደግሞ የቻምፒየንስ ሊግን ጨዋታ ከዚህ በኋላ ያሉትን ያሸንፋል የሚል እምነት የለኝም። አሁን ላይ ሙሉ ለሙሉ ፎከስ ማድረግ ያለብን ፕሪሚየር ሊግ ላይ ነው። ሁለቱም ላይ ፎከስ አድርገን ከሁለት ባዶ ከምንቀር እኔ ሀሳቤ ሻምፒዮንስ ሊጉን ወደ ጎን እንተወውና በማንቸስተር ሲቲ ጨዋታ ላይ እና በፕሪሚየር ሊግ ጨዋታዎች ላይ ፎከስ ብናደርግ ብዬ አስባለሁ። ምክንያቱም ደግሞ አሁን ላይ ሞር አድቫንቴጅ ያለው ማንቸስተር ሲቲ ነው። ምክንያቱም ደግሞ ጨዋታዎችን እያደረገ አይገኝም። በሳምንት አንድ ነው ጨዋታን የሚያደርገው፣ እረፍት እያደረገ ነው። ከነገና ተጫዋቾቹን ሮቴት ያደርጋል። ስለዚህም አሁን ላይ የዓለም ፕሬሚየር እየተጫወተው ያለው እንዲሁም ደግሞ በርካታ ተጫዋቾቹ እያረፉለት በየሳምንቱ ብቻ ጨዋታውን እያደረገ ከሚገኘው ማንቸስተር ሲቲ ጋር መፎካከር እጅግ በጣም ይከብዳል። እነሱ ልምድ አላቸው፣ አሰልጣኛቸው የዋንጫ ሜንታሊቲ ያላቸው፣ በተለያዩ ነገሮች ይበልጡናል አይደል? ስለዚህም እኛም ደግሞ የቻምፒዮንስ ሊግ ጉዳዩን ለቀጣይ ዓመት እናዘዋውረውና አሁን ፎከሳችን በፕሪሚየር ሊጉ ላይ እናደርግ ባይ ነኝ። በቃ ከማንቸስተር ሲቲ ጋር እንፎካከር። በቃ የማንቸስተር ዩናይትድ ከማንቸስተር ሲቲ ጋር እኩል የሆነ እረፍት እናገኝ፣ እኩል የሆነ ለዋንጫ ለአንዱ ብቻ ዋንጫ እናስብ ብዬ አስባለሁ። እንግዲህ ይሄንን ጨዋታ ማንኛውም የአርሰናል ተጫዋች በሙሉ ቤንች ላይ ቢቀመጥና ቤንች ላይ ያሉት እነ ኖርጋርድ እንዲሁም ደግሞ ሞስኬራ፣ ዶማን እንዲሁም ደግሞ ኖርጋርድ፣ ሂንካፔ የመሳሰሉ እነ ሳልመን የመሳሰሉ ተጫዋቾች ቢሰለፉ ብዬ አስባለሁ። የእናንተ ሀሳብ አስተያየት ምንድን ነው? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ሰምታርጉን እጅግ አድርገን እናመሰግናለን። ይሄንን ጨዋታ አርሰናል 2-0 በሆነ ውጤት ያሸንፋል የሚል እምነት አለኝ። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበር። መልካም